ዛሬ እንግዲህ ቤተሰብ የሚፍታና የብሩኬ ጥያቄና መልስ በጣም ደስ የሚል ትምህርት ሰጭ፣ እውነት በጣም አስተማሪ ነው። እስከ መጨረሻው ካዳመጣችሁት ማለቴ ነው። ሁላችሁም እቅዳችሁ በጣም ደስ ይላል። ሰላም አለይኩም ሀገሬቱ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ሀገራችን ሰላም፣ ፍቅር፣ አንድነት ያንጣልን። እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ለሸር የደረሳችሁ ሸር እያረጋችሁ፣ ቅንነት ለራስ ነው። እንግዲህ ዛሬ የመጀመሪያው ጥያቄ አንተና ሀሚ ከፍቅር ከመጠየቃችሁ በፊትና አሁን ያለው ስሜት ሲባል ዋው ብሩኬ ፍቅ አገላለጹ ደስ ይላል። ያሁኑ ልዩነት አለው አለ። አንደኛ ለሚተናኮሉ ሴቶች አንድ ረፍት አርፍ ያለው አለ። ሁለተኛ ደግሞ ሁሌ ማሳጅ ታረገኛለህ አለ። ወረረ ወይ ሴቶች አታዋርደ፣ እንደዚህ ረክሳችኋል። በዓለም በኢትዮጵያ እኮ ወንድ የጠፋ ነው ያስመሰላችሁት። በእናንተኛ መሰደባችን እኛ የሚያምረው ወንድ ሊያፈቅርሻለሁ ብሎ ያችን ሴት ፈልጓት ለህይወቴ ለትዳሬ ትሆነኛል ይችናለን የምትገባ ብሎ ሲመጣ ነው ደስ የሚለው። እናንተ ግን ምንም አንድ መኪና ይዞ አያችሁ፣ ውስጡን ሳታውቁ ብቻ ቁመቱን አይታችሁ አፈቅርሃለሁ መጣልጣል። በጣም የሚያስጠላ ዘመን ነው የደረስነው። እኔ ሲያሳዝን የሚመጣው ትውልድ ነው እና ስለዚህ የብሩኬ እንግዲህ የብዙዎች ጥያቄ ነው። አለሚፍታ መቼ ነው ሰርጋችሁ የምትጋቡት ስል እንግዲህ ሶስት ይቀረኛል። ያ ማለት 3 አመት ማለት ነው። ሽማግሌ ያለ፣ ቀለበት አለ፣ ከዛ ሰር፣ ከዛ ልጅ ማለት ነው። ትክክል። እንግዲህ ደግሞ እኔስ እንደ ሀሳብ ልጨምርበት። ይህን ስናገር የሚከፋችሁ ሊኖር ይችላል፣ ይቅርታ። ብሩኬ ወንድሜ መጀመሪያ ይሄ ግደው ካያችሁ ምን ከዚህ ብዙ አሉ። የጨረቃ ፋሚሊ ቤተሰብ አሉኝ። እንዶ ካያችሁት ሸር አርጉት። መጀመሪያ ብሩኬ ወንድሜ እንደ ቁራ ማለት ነው። እንደ ቁራ አንደኛ ቁራ ልበላት፣ ሁለተኛ ደግሞ መድኃኒቷ ቀን እንዳለፈበት አንድ ቀን ሰው መድኃኒቷ እንደተዛባበት ዘገምተኛ ልበል እብድ መታቁ እንደ ቁራ ለምጮህብን ሴትዮ የሷን ፋይል ዝጋ። ዛሬው ተነስቶባት ተዘጋይት ብለሃለች እኮ ቪዲዮዋን ሳታያቀርም ብሩኬ የሷን ፋይል ዝጋ። ያው የሷ ፋይል ከተዘጋ ከዛ በኋላ ፎይ ብለህ ሀሚ ለምንድን ነው ሀሚ አላመነችኝም እምትዋት እየመሰላት ጥርጣሬ ያልከው? አትፍረድባት። በአዩ በምታወጣው አፏ እንዲህ በምትለው ቅሬታ ሊኖራት ይችላል። ሴት ልጅ ናት እንጂ አንተን አለማመን አይደለም። ስለዚህ አንተ ደግሞ ብሩኬ እየወጣኝ እንደ ቁራ የምትጮኸው ልጅ አፏን አዘጋለን። የሚያልቅ ነገር ካለ በውስጥ ጨርስ። ይፋርክ። ካልደፈረሰ አይጠራም። በቃ ተገላገል። ከዛ በኋላ ጋብቻውም ቀለበቱም ይደርሳል። እውነቴን ነው። እንግዲህ የመጣባችሁ ነገር ፈጣሪ ያቅልልህ። ከዚህ ከሸይጧን ፈጣሪ ይጠብቅ። ከዚህ ከመሰሪ ፈጣሪ ሀቅህን ያውጣል። ሌላ እኔ ምንም አልልም። እና ስለዚህ ሚፍታ ደግሞ አለኝ የምትለውን እስቲ ያውጣ። ሀሚ ሰምቼዋለሁ ሲወራ ብላለች ሲለው ድሮ ነበረው ሚፍታ። እኔም አውቃለሁ ግን አልጠወለበትም። ሚፍታ ደግሞ አሁን እኔ ሲንግል ነኝ፣ ምንም ነገር በአሁን ሰዓት አላስብም። ያሁን ማለት እኔ የምፈልገው ከኔ ጋር ቁማ እስከ መጨረሻው አብራይ ከጎኔ ሆና የምታግዘኝ የምታጠነክረኝ ሴት ነው። የአሁን ሴቶች ግን አዝናናኝ፣ አብላኝ፣ አጠጣኝ፣ የመጣውን ፋሽን አልብሰኝ እንደማለት ነው የሚሉ ናቸው። እቅድ ያላቸው ሴቶች እስካሁን ለኔ የሚሆን ሴት አላገኘሁም። ትክክል ሚፍታ፣ ሀቁም መናገሩ እውነቱን ነው። የአሁን ሴቶች እናቴ ጥቅም ፈላጊ እንጂ ትክክለኛ ፍቅርና ትዳር ፈላጊ አይደሉም። ልክ ነው ሚፍታ። ካለው ላይ እየተንጠለጠሉ ዛሬ ከስንት አንድ ነው እህቶቹ አብሮ ታግሎ አድጎ ምሳሌ እንደ ሀሚዬ እንደዛ ሲል ብሩኬን የሰጥቶኛል ፈጣሪ ነው ያለው። ትክክል።
የለም በአሁን ሰዓት። ሚፍታ እውነቱን ነው። እውነት ፈጣሪ ብሩኬ እንደው የተመኘ ሁሉ ያርግልህ ወንድሜ። ፈጣሪ ከመጥፎ ነገር ይጠብቃችሁ፣ ምቀኛን የያዝላችሁ፣ መጨረሻችሁ ወልዳችሁ ተጋብታችሁ እናያችሁ። በቃ ያ ምኞትን ሁሉ ያሳካልን እና ስለዚህ ወደ ሚፍታ ወንድሜ ሲሄድ ልክ ነው። ሚፍታ መጀመሪያ እቅዴ ላሳካ ብዙ እቅድ አለ ብሏል። አሁን ሴት ብይዝ እውነቴን ነው አዝናናኝ እያለች ለወደፊት ህይወቴ ምን አይነት ይሆን ነው የሚሆነው? የምታከስር ሴት ናት የአሁኖቹ ሴቶች እያለ ነው። ትክክል። ሀሚዬ ማለት ግን ችግርንም መከራንም ሁሉን ነገር ተቋቁማ ከዜሮ ተነስተው እዚህ የደረሱ ስለሆኑ ነው። ብሩኬና ሀሚ ሁሉ ነገር ብዙ አሳልፈው ነው። አሁን የፍቅር ጥያቄ ቢጠያየቁም ቢጋቡም ያምርባቸዋል። ብሩኬን ብሏል እስከ ዛሬ አፍኝ ያዝኩት እቅር ስላለ እቅዳችን እስከሚሳካ ነው። አሁን ግን እቅዴ ተሳክቷል። ያ ማለት እሷ ስለሰጠኝ ጠንካራ ሴት እሷ ስላለሽ ነው እዚህ ደረጃ የደረስኩት ብሏል። ትክክል ነው ብሩኬ። ፈጣሪ እውነት የዋህነትን አይቶ ጥሩ ሴት ሰጥቷል። መጨረሻችሁ ይመር እና ሚፍታዬ ልክ ነው። ሴቶች እያያችሁ አይደል? ሚፍታ የለውም አልተያዝም። ሚፍታ አሁን አይፈልግም። ብዙ እቅድ አለ። እሱን ሳላሳካ ወደ ትዳር አልገባም። የአሁኑ ሴቶች አዝናናኝ፣ አልብሰኝ፣ አብላኝ፣ ይሄ አማረኝ፣ ይሄ አማረኝ ከአቅሜ በላይ የሚጠይቁ ስለሆኑ አሁን እዚህ ውስጥ መግባት አልፈልግም ብሏል። መጀመሪያ እቅዴ ይሳካ ብሎ ዘግቷል። ትክክል። የአሁን ሴቶች ዛሬ እኔ ጋር ሁኚ ሲላል ነገ መኪና ያለው ሰው እወድሻለሁ ካላ ወደ እሱ ነው የምትሄደው። ትክክል። ሚፍታዬ እውነትህን ነው የኔ ወንድም። ፈጣሪ እንግዲህ ጥሩዋን አላህ ይስጥህ እንጂ የአሁን ሴቶች እንኳን ለትዳር ለአዳር አይሆን። በአሁን ሰዓት ጊዜው ተበላሽቷል ከጥቅም ጋር እንጂ ትክክለኛ አፍቃሪ ከ100% 10 ቢገኝ ነው። አብረን እንደግ አብረን ብለው እስከ መጨረሻ የሚሄዱ ሴቶች በቁጥር ናቸው እንጂ በአሁን ሰዓት ስርዓት ያለው ሴት የለም። ጊዜው ተበላሽቷል ወንድሜ። እንግዲህ ምኞትን ያሳካልህ። ደግሞ አቶቼ የሚፍታ ቻናል ምን ሆኖ ነው? አረ እናስገባው፣ አስገቡት። እውነት ሸርሸር አድርጉለት።